ይሄ መተት ኮተት የምትሉትን ነገር ሁሉ ሞከረች። እኛ መተት በእኛ ላይ አይሰራንም። ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የሩታ እናት በጥቂቱም ቢሆን እንግዲህ መልስ ሰጥታለች ማለት ነው። በእርግጥ ሩታን ወክላ ሳይሆን ሜላት ተነካችብኝ፣ ሜላት ተሰደበችብኝ ብላ ነው። በእርግጥ ይሄ ነገር ተሰደብኩ ከነካሁ ብቻ ተብሎ የሚታለፍ ነገር አይደለም እና የትየዋ እንዳለችው ከሆነ መተት በቤተሰባቸው ውስጥ እንደሌለ፣ እንደውም የሆነ ሴትዮ መተት አድርጋ ቤተሰቡን ልትበትን ብላ፣ እኛ ግን በመተት ስለማናምን እግዚአብሔር በተሰቀለው አምላክ ስለምናምን ምንም ነገር አልሆንም፣ ጤነኛ ነን፣ ጥሩ ህይወት እየኖርን ነው። ስለዚህ መተት አትበሉ፣ እዛው መተታችሁን ይዛችሁ እዛው ቅሩ ብላለች። ወይንም ደግሞ የመንደር ቡና እያፈላችሁ የምታወሩትን ነገር እኛ ጋር መታችሁ አታውሩ እያለች ነው የምትገኘው ማዘር። የሩታ እናት ያው እንደ እናት መከበር አለባት እናት። በእርግጥ ሶሻል ሚዲያ ላይ መታችሁ እራሳችሁ ናችሁ ክብራችሁን ዝቅ እያደረጋችሁ ያላችሁት። እናት በክብር መቀመጥ ያለባት ቤት ውስጥ ነው። እናት እንደዚህ አይነት ነገር ውስጥ መግባት የለባትም። እናቶቻችሁን ሶሻል ሚዲያ ላይ ይዛችሁ የምትመጡት ለደስታ ለሰርፕራይዝ ምናምን ነው እንጂ ለትርኪ ብርኪ ነገር አይደለም። እና ስለዚህ እናት የተሰደበች ቤተሰብ የተሰደበ ማለት አትችሉም። እውነት ነው የምላችሁ እና እኔ በበኩሌ አልሳደበም እና የትየዋን ነገር ግን እንደው በቂ መልስ አልተመለሰም። በአሁን ሰዓት አብርሽ እየሆነ ያለው ነገር ምንድን ነው? ሩታ እያደረገች ያለችው ነገር ምንድን ነው? በዚህ ጉዳይ መልስ ብትሰጪ መልካም ነው ብዬ አስባለሁ የሩታ እናት። ምክንያቱም ሩታ ብቻ ሳትሆን የምትሰደበው አንቺም ትሰደቢያለሽ፣ ቤተሰብሽ ሁሉ ነው የሚሰደበው፣ ከነ ልጆችሽ ከነ ዘር ማንዘርሽ ማለት ነው። እና ሩታ እንደዚህ አይነት ነገር አታውቅም፣ ቤተሰባችን እንደዚህ አይነት ነገር አናቅም የምትሉት ሩታ ከአብርሽ ጎን ብትሆን ነበር። አንድ ሴት ልጅ ባሏ ራሱን ስቶ ባሏ እንደዚህ ከድሮ ከነበረበት አሁን ያለበትን ነገር እያየች ምንም ሳያቅ ሰውን የማያስታውስ ያደረገውን ነገር በቃ ምንም ነገር እንደ አዲስ እንደ ሕፃን ልጅ እየሆነ ዝም ብላ ማየት ማለት ምን ማለት ነው? እና ማን ነው አብርሽ እንደዚህ እያደረገ ያለው? ሌላ ሰው ነው? ሌላ ሰው ቢሆንማ ባሌ ምን ሆነብኝ፣ የልጅ አባት ምን ሆነብኝ ብላ በቃ መፍትሄ ወዳለበት ቦታ ነበር የምትወስደው። ነገር ግን እሷ መውሰድ አትፈልግም። ያደረገችው ነገር እንዳይወጣባት እንኳስ ቤት ውስጥ እፍን አድርጋ ማስቀመጥ ነው የምትፈልገው። እነ ዳኒ የሆነ መፍትሄ እንፍጠር ሲሉ፣ አንገቱ ላይ ያለውን ነገር እናውልቅ ሲሉ እንኳስ እንዲወልቅ አትፈልግም። ስለዚህ እኛ ካየነው አንጻር ነው የምንናገረው። አሁን እናንተ ጠንቋዮች፣ መተተኞች ምናምን ተባልን ብላችሁ ያዙን ልቀቁን ትላላችሁ። እኛ እኮ የምናየውን ነገር ነው የምንናገረው። እንደዛማ ባይሆን እውነተኛ ሰውማ ብትሆን ባሌ ብላ የልጅ አባት ብላ መፍትሄ ወዳለበት ነበር የምትወስደው። ግን እሷ መውሰድ አትችልም፣ አትፈልግም። ምክንያቱም ይወጣላ፣ ሚስጥሯ ይወጣባታል። ሰይጣኑ ራሱ አፍ አውጥቶ እኮ ነው የሚናገረው። አፍ አውጥቶ እሷ ናት ያስደረገችብኝ። አሁንም ለማየት ያብቃችሁ። ትናንትና ዳኒ ይዞ ሳይሄድ አይቀርም። ስለዚህ ያ አንገቱ ላይ ያለው ምንድን ነው አንገቱ ላይ ያለው ሰንሰለቱ ማለት ነው፣ መተት ያሰሩበት እሱ ሲበጠስለት አብርሽ ይነቃል ብዬ አስባለሁ። እንዴ እንደ ሕፃን ልጅ እንደዚህ ንቅ አድርጎ አንገቱን ያደረገውን ንቅ አድርጎ ኑ በፍጹም እኮ ነው ያሉት ትናንትና። በቃ ላውልቅልህ ምናምን ሲለው ራሱ አብርሽ ዳኒ ነው ያለ። በቃ አልፈልግም፣ እምቢ፣ በቃ ሩታ ነው የሚለው። እና እኛ የምናየውን ነገር የምንሰማውን ነገር ነው የምናየው እንጂ ፈጥረን አይደለም። ይሄ አሁን ግማሻችሁ ድራማ ነው ትላላችሁ፣ ግማሻችሁ እውነት ነው ትላላችሁ። ድራማም ቢሆን ራሱ ይሄን ነገር ልትቃወሙት ይገባል። አንደኛ በትዳር ላይ እንደዚህ አይነት ነገር አይሰራም። ሁለተኛ ማንኛውም እምነት አይፈቅድም። እንደውም ልንቃወም፣ ልናወግዝ፣ እንደዚህ አይነት ስራ በቃ ልናስቆም፣ ልናስጠፋ ነው የሚገባው። ይሄ መተት፣ መስተፋቅር መተት ማለት እኮ የሰው ልጅ ማጥፋት ማለት እኮ ነው። ታውቃላችሁ? የሰው ልጅ ማጥፋት፣ መግደል ከመግደል አይተናነስም። ምክንያቱም አብርሽ በዚህ ከቀጠለ ያብዳል። አሁንስ ጤነኛ ይመስላችኋል? እንደ አብርሽ ጤነኛ እኮ አይደለም። አይምሮ ተነክቷል፣ አይምሮ ስቷል። እንዳበደ ቁጠሩት። ነገ ጠዋት ልብሱን አውልቆ ባዶን በፓንት ወይንም ደግሞ ካለ ፓንት
እንደዚህ እንገፍ እያለ አስፓልት ለአስፓልት ታዩታላችሁ። ማናት ቲክታክ ላይ እንደውም በዚህ ሰሞን እየተናገረች ነበረ። እንደዚህ መተት አስደርገውባት ባሌን ከቤት አስወጥቼ አለች። ባሌን ከቤት አስወጥቼ በፓንትና በጡት ማስያዣ ዱባይ ላይ ማለት ነው። በፓንትና በጡት ማስያዣ ባሏን ልታባረር ስትሮጥ ነበረ። ሳየው እብድ ደግሞ ሆነዋለች። በቃ እናገረዋለሁ፣ ጮኋለሁ ምናምን አለች። እውነት አይታችሁት ይሆናል። እንደውም በፊት ወርቅ ቤት ነበር የምሰራው፣ ስሟን ስለማላቅ ነው እንጂ ሙስሊም ልጅ ማለት ነው። ማነው ኤክራም ማነው ስሟ? በእናታችሁ ለማንኛውም ለይላ ነው ካልተሳሳትኩ፣ እንደዛ ይመስለኛል። እና ከባድ ነገር ነው። ስለዚህ በቂ መልስ እንፈልጋለን። እናንተ ንጹህ ሰው ከሆናችሁ ምንም ነገር ካላደረጋችሁ እስኪ አብርሽን መፍትሄ ወዳለበት ውሰዱት። ቢያንስ እናንተ ትልልቅ ሰዎች ናቸው አይደል እንዴ? እናት አባት እኮ ይሄንን ስራ መቃወም አለበት፣ ማስቆም አለበት እንዴ። እናንተ ስራ ራሱ ቢሆን በዚህ የመጣ ብር ኧረ ወደዛ ትውልድን ማበላሸት እና የትየዋ ራሱ አነጋገሯ ምናምን እኔ አላቅም ማለት የሆነ እንዴት ነው የሆነ አምባገነንነት። እኔ እናታችሁን ባታመጡ መልካም። ስንናገር ለእናት ክብር የላችሁም ይባላል እንዴ። እናት ከምትናገረው አንጻር ነው ኮሜንት ላይም የሚናገሩት ማለት ነው። ስለዚህ እናታችሁ እንድትከበር ከፈለጋችሁ ከቤት አታውጧት እናታችሁን፣ ወይንም ደግሞ ደስ በሚል ነገር ነው እናታችሁን ይዛችሁ መምጣት ያለባችሁ። በተልቆጠቆጠ ነገር ይዛችሁ አትምጡ። በቃ እኔ ሁሌም የምናገረው ነገር እኔ እናት እንድትሰደብ፣ የእናት ፎቶ እንዲዘቀዘቅ፣ ፋሚሊ ፎቶ እንዲዘቀዘቅ፣ እንዲሰደቡ አልፈልግም። ነገር ግን እናንተ ስግብግቦች ጅቦች ስለሆናችሁ ማለት ነው በቃ ብትሰደቡ ምንም ስለማይመስላችሁ ነው እያያዛችሁ የምትመጡት በቤተሰቦቻችሁ ላይ መሸቀል ስለምትፈልጉ። እንዴ በኮሜንት ለእናት ክብር ይኑራችሁ፣ እናት አትንኩ፣ እናት አትሳደቡ ትላላችሁ። እናት ቦታ አላት እኮ በቃ እንዴ። እኔ እናቴ እንዳትሰደብ ከፈለጉ በዚህ አይነት ስራ ውስጥ አላስገባትም። እራሳቸው እያስገቡ እራሳቸው እንዲደምቅላቸው እያደረጉ ሜላት ይዛት የምትመጣው እኮ እናቷን ከባድ ነገር ይዛ ስትመጣ ነው የምትሰደብበት የምትወቀስበት ሲሆን ሰው በቃ ግንን ብሎ የሚያይላት ነገር ሲሆን እናቷን ይዛ ትመጣለች። ስትሰደብ ለምን ተሰደበ ትላለች። እና እኔ በኮሜንታተሮችም አልፈርድም። ብዙዎቹ እናንተ ጠንቋያሞች፣ እናንተ መተተኞች እያሉ ነው። እውነታቸውን ነው ደግሞ። ይህ ሀቅና ሀቅ ነው። በቃ ሀቅና ሀቅ ነው። አባትየው በጣም ጨዋ ሰው ነው። አይመጣም። የደስታ ጊዜ የሆነ ጊዜ ያመጡት ሰርፕራይዝ አደረጉ። ከዛ በኋላ የለም። በቃ ወንድ ልጅ ተከብሮ ተቀምጧል። የሩታ እናትም ተከብራ ትቀመጥ። በእንደዚህ አይነት ቪዲዮ አትምጣ። ንገሯት። እሺ የምትወዷት ሰዎች ንገሯት። ካለበለዚያ ያው